ሰላም ለእናንተ ይሁን ኢትዮጵያውያን ኤርትራውያን እህታችሁ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት አገልግሎት ነው። በዚህ አገልግሎት እንግዲህ ሁላችሁም እንደምታውቁት በእኔና በእናንተ ዘመን በቤተ ክርስቲያን፣ በሀገር፣ በቤተሰብ፣ በህብረተሰብ፣ በዓለም ዙሪያም እየሆኑ ያሉትን ነገሮች ከእግዚአብሔር ቃልና መንፈስ ጋር በመፈተሽ የገባኝን ሐሳብ የማስተላልፍበት አገልግሎቴ ነው። በዚህ አገልግሎት ደግሞ ብዙዎች ተጠቃሚ እንዲሆኑ ከናንተ የምፈልገው አንድ ነገር ነው። መልእክቱን ሼር እና ሰብስክራይብ ላይክ እንድታረጉ ለብዙዎች እንዲደርስ አደራ አላችኋለሁ። ዛሬም እንግዲህ በወቅታዊ ጉዳዮች ላይና እግዚአብሔር ደግሞ በሰጠኝ መልእክት ማቴዎስ 7:5 አሎ አንተ ግብዝ እግዚአብሔር ነው ያለው። ጸገነት ደገፏል አለችው። አንተ ግብዝ አስቀድመ ከዓይን ምሰሶውን አውጣ፣ ከዛ በኋላ ከወንድም ዓይን ጉድፍ ታወጣ ዘንድ አጥርተህ ታያለህ። የእግዚአብሔር ቃል ይሄን ይናገራችኋል። መቼም ዘንድሮ መቀለጃ ሆነናል። እናንተ እየተቀለደብን እኮ ነው ኢትዮጵያ ውስጥ። በእውነት ነው የምላችሁ የእግዚአብሔር ሕዝብ እየተቀለደበት ነው ያለው በጣም በሚያሳዝን ሁኔታ። በመንፈሳዊ ዓይን ስታዩት ያላግጡብናል አልኳችሁ። መንጋው ላይ ያላግጣሉ። ወገኖቼ ይቅርታ አድርጉልኝ፣ እኔ መንፈሴ ይቆጣል በእንዲህ አይነት ነገር። እነዚህ ሰዎች ቁጭ አሉና ቤኒህንን በምን ጠላችሁ ተባለ። ሰሙኝማ ቤኒህን እንዳይገባ ብለው ያሰቡበት። እኔ ደግሞ ምን ሊናገሩ ነው ብዬ በእውነት ጓጉቼ ነበር። ስሙኝ። በዚህ ሰዓት አንድ አስተማሪ ከውጭ ሀገር በመጋበዝ በቀጣዩ መጋቢት ወር ወደ ኢትዮጵያ እንዲመጣ ግብዣ የቀረበለትን ሐሰተኛውን ግለሰብ ቤኒህንን ይመለከታል። ለዚህ አቀባበል ቅድመ ዝግጅቶች እየተደረጉ እንዳሉ ስለተነገረ ግለሰቡ ወደ አገራችን መጥቶ እንዲያስተምር እድል መሰጠቱ ሊያመጣ የሚችለውን ጉዳት በማስገንዘብ ሕዝባችንን ለማስጠንቀቅ ይህንን አጭር መረጃ ማቅረብ አስፈላጊ ሆኖ ተገኝቷል። መጀመሪያ ቤታችሁ ሳታጸዱ እንዴት የሰው ቤት ለማጽዳት ተነሳችሁ? ምንም ያስተምር ምንም ሐሰተኛም ቢሆን እንኳን በቤቱ ያለውን መጀመሪያ ሰው ይቆጣል። ወንድም አለ መጀመሪያ ልጅን ሳትቆነጥጥ ነው እንደ የጎረቤት ልጅ ልቆነጥጥ የምትወጣው? መጀመሪያ ልጅን ሳትቀጣ ነው እንደ ጎረቤት ሄደ የሰው ጎረቤት የሰው ልጅ ትቀጣለህ እንዴ? በየትኛው ሕግ አሰራር እንደ ኢትዮጵያዊ ራሱን ማየት ያቃተው የለም። የራሱን ግንድ አይኑ ላይ አስቀምጦ አይን ላይ ጉድፍ አለና ላንሳል የሚል ኢትዮጵያዊ። እናንተ ደግሞ አህያውን ፈርቶ ዳውላውን። እርስ በርስ እኮ ይፈራራሉ ነቢያቱ እኮ። እስቲ ተናገሩ አሁን አንድ ነቢያትን እስቲ ጩፋን ተናገረው። በነጋታው አይ ተሳስቼ ነው ስሜት ያሳስቶኝ ነው ይላሉ። ምን ትፈራለህ እባክህ? ሌባ ሌባ ነው ማለት አለባቸው። እርስ በርስ ይፈራራሉ። ለምን? እኔም ስጋለት የሚል ነገር አለ። ሁለተኛ ደግሞ ባለ ልክ እንዳለምኛው ወይ አስገድልሃለሁ ይላል ወይ ሌላ ነገር ዛቻ ያረጉባቸዋል። እናንተ እኛ ሀገር እኮ ብዙ ጉድ አለ። እንደው ቤኒህን ኢትዮጵያ ቢመጣ በረከት ይዞ ይመጣል እንጂ የኢትዮጵያን ሐሰተኛ አገልጋይ የበለጠ ሐሰተኛ አያረግም። እንደውም ለቤኒህን እፈራለሁ እኔ። ስሙኝ ቤኒህንን የበለጠ የሐሰት ልምምድ የኔ ሀገር ነቢያቶች እንዳያስለምዱት እፈራለሁ። እቺን እፈራለሁ እኔ። እስቲ በሰላም ተነሳና አንተ ከደቡብ ነህ አይደለም? አንተ ከጎንደር ነህ አይደለም? እስቲ ተነሳና ወደ ኦሮሚያ ግባ። ደቡብ አፍሪካ ማረኝ በል እባክህ ተው። ደቡብ አፍሪካ ማረኝ በል። የሀገር ህዝብ ነው የባሰ እርስ በርስ እየተበላላ እርስ በርስ ቃ የመጣ በየትኛው ሞራል ነው ኢትዮጵያዊ የሌላ ሰው ሀገር ዜጋን ሚኮን ነው? ይህ ሀገር ምን እየሆነ ነው አለ። ቪዲዮ አያይዛለሁ። በአንድ ቋንቋ እያወራ እርስ በርስ እየተበላላ ልጆቼ ላይ የሚደርሰው ሳይኮሎጂ አልክ። በሳውዝ አፍሪካ እንግዲህ ሰሞኑን እያየን ያለነው ነገር አዲስ ነገር ነው። ከዚህ በፊት በስቹል እንትን ላይ የነበረው ነገሮች እንደዚህ በገሃድ ወጥቶ እንደዚህ እስከሚያሸማቀቁ ድረስ አውርቶ አያውቁምና አሁን ላይ እያየን ያለነው በትምህርት ቤቶች በደጃፍ ላይ በር ላይ ቆሞ
መጤዎች ናችሁ እናንተ እዚህ ሀገር መማር አትችሉም፣ የኛ ልጆች ትምህርት ቤት መግባት አልቻሉም፣ ምክንያቱ ደግሞ እናንተ ናችሁ በማለት እዚህ ሀገር የሚወለዱ ልጆችን እንግዲህ ለማሸማቀቅ እንግዲህ የሚያደርጉትን ይወት እንግዲህ ሴትዮዋ ልጇን ስለነኩት እሷ መልሳ ስትነካ የሚያደርጉትን አይታችሁታል። ልጅቷን እንደዛ ሲያደርጉት በሌላ አይደለም። እንግዲህ በጣም ነው የሚያሳዝነው። አረን ኢትዮጵያዊ ዞሮበት አናተ ኢትዮጵያዊ ልጆቻችን ላይ ሳይኮሎጂካሊ የሆነ ነገር እየደረሰባቸው ነው። አገር ልጆች ላይ የሚደርሰው ሳይኮሎጂ ምንድነው? አባት ሲገደል ልጅ እያየ፣ እናቱ ስትገደል ልጅ እያየ ደሞ ለሳይኮሎጂ ይጨነቃል እንደ ኢትዮጵያዊ። ደሞ ለጎረቤቱ ለወንድሙ ይጨነቃል እንደ ኢትዮጵያዊ። ኢትዮጵያዊ ማንነቱን የማያውቅ ህዝብ ቢሆን ኢትዮጵያዊ ነው። እኔ በጣም ጆሮዬም አይመቸኝም። ኢትዮጵያዊ የሌላ ሀገር ዜጋን ሲኮንን መንፈሴ ይቆጣል። በሀገር የሰራኸው ግፍ ተከትሎ ነው ወንድም አለ። ኢትዮጵያውያን በሰው ሀገር ያላችሁ ሀገራችሁን ይዛችሁ ንስሐ ግቡ። እየተከተለን ያለው እኛን እንዳናርፍ ያደረገው ሀገራችን ውስጥ የሚሰራው የእርስ በርስ ጦርነት፣ የእርስ በርስ ግፍ ነው። የዘረኝነት ጥግ ነው። ይሄን ጉድን ተሸክመው ነው የሰው ሀገር የተከበረ ሰው ልትዘረጥጥ የምትወጣው። አህያውን ፈርቶ ዳውላውን የኢትዮጵያ ሕዝብ እየበዘበዙ እያታለሉ ራሳቸውን እያገዘፉ ያሉትን ሐሰተኛ ነቢያቶች አንድ ቀን ሳታወግዙ ግብረ ሰዶምን በአደባባይ ሳትቃወሙ አሁን ስለ መሰረተ ክርስቶስ በግብረ ሰዶም የተነሳ ጆሮን ጭው የሚያደርግ ነገር ሲታመስ አባላቶቿን ስታግድ ምን አላችሁ እናንተ? ሰሙ ባካችሁ። ለምን አገዳችሁ አላሉ? ግብረ ሰዶምን እንቃወማለን አላሉ? ምን አላሉ? አሁን ተነስተው ቤኒሂንን እንቃወማለን። ሰሞኑን በእህታችን ዘማሪ ዘርፌ ላይ አንድ ቃል መጠይቅ ነበራትና ወደ ጌታ ስትመጣ ወደ ጌታ ቤት የደረሰባትን ትነግራለች። እንደ ዘርፌ የተገፋ የለም በኦርቶዶክሶች። እኔ በጌታ አልነበርኩም። እሷ ወደ ጌታ ስትመጣ ተሰድባለች፣ አሳደዋታል፣ ስሟን አጥፍተዋል። እህቴ እረዳሻለሁ፣ እኔ ብታለቅሺ እረዳሻለሁ። ለምን ወደ ጌታ ቤት ስትመጪ የደረሰብሽን እኔ አይቻለሁ። እኔ ምስክር ስለሆንኩ ማለት ነው። ከዛ የሆነው ምንድነው? እኔ ኢየሱስ ስላለው ስደት ጀመረ። እኔ ኢየሱስ ስላለው ስደት ጀመረ። ከዛ በተደጋጋሚ እንደገና ሌላ ጥያቄ መጣ። እንዴ ኦርቶዶክስ ቤተክርስቲያን ይሄን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደለም? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። ያ ሁሉ ጥላቻና ስም ማጥፋት ግን ላንቺ ክብር ነውና በጌታ ደስ ይበልሽ እህቴ። ቪዲዮ አያይዛለሁ። የበለጠውን ይዘሻል። በፍቅሩ የማረከሽ ጌታ ከነበርሽበት ጨለማ አውጥቶ ይሄው ያዘምርሻል። ምን ትፈልጊያለሽ? ዝማሬሽ ደግሞ ጥዑም ነው። የኔ ናርዶስ የኔ ጌታ በመዓዛው ልቤን ሃሌሉያ። አንቺ ስትዘምሪው ያምረኛል። እኔ ተባረኪ ልልሽ ነው። በርቺ እህቴ፣ ወደ ኋላ አትመልከቺ። አሁን ደግሞ የሚያላግጡብሽ ተነስተዋል። ባለጌዎቹ የወረዱት በእነሱ አፍ እኮ መዋረድ ራሱ ለእኔና ለእናንተ ክብር ነው። ማንን ያላገጠብሽ እንዳለ ደግሞ አሁን ዛሬ ነው ያየሁትና እነዚህ ወረዱት። በቃ ዮኒ ማኛና ደምረው አስቡት እንግዲህ እናንተ። ዮኒ ማኛ ማን ነው? ደምረው ማን ነው? የተገለጠ የተዋረደው ከላይ ያለውን የእግዚአብሔርን ሰዎች ሊያዋርዱ ተነስተዋል አላልኳችሁ? እሷ ላይ እያላገጡ ነበር። አለቀሰች ምናምን እያሉ ማለት ነው። ይሄ ራሱ ለኛ ከፍታ ነው። እኔ ጌታን ብቻ ስለወደድኩኝ የት መሄድ እንዳለብኝ አላውቅም። ምን ማድረግ እንዳለብኝ አላውቅም።
እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው። በቃ ጠራዋለሁ። አብራት ታለቅሳለች ደግሞ ጀለሷ። ኢየሱስ ልዘምር ከማለት ውጭ ለምን አልሞት? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው። ዘርፌ በጣም ትሸውዳለች። ይኸው ባለማተብ ነኝ ያለው ይኸው ኢየሱስ ክርስቶስ ጌታ ነው። ማንም አያሳድደኝም። የክርስቶስን ፍቅር የቀመሰና መንፈስ ቅዱስ የተሞላ ያንቺን ስሜት ያውቀዋል። እኔ ያንቺን ስሜት እረዳዋለሁ እቴ። ከሁሉ በላይ ደግሞ የምትዘምሪለት ኢየሱስ አጥብቆ ይይዞሻል፣ ይወድሻል እቴ። ዘርፌ ተሸውዳለች። አንዴ ወደዛ ልትመጣ ነው፣ አንዴ ወደዚህ ይላሉ። ይሄ ሁሉ የጠላት ወሬ ነው። ስለዚህ እኔ ለዘማሪ ዘርፌ፣ ለትዝታው ሳሙኤል ወንድሞቼ በጣም ወዳችሁ ምቆራባችሁ፣ በምንም ነገር ማልደራደርባችሁ፣ ኤርሚያስ ወንጌላዊ ኤርሚያስ፣ መምህር በጋሻው እንዴት እንደጠራችሁ ታውቃላችሁ። እግዚአብሔር ምን አይነት ፖዚሽን ላይ እንዳስቀመጣችሁ ታውቃላችሁ። እናንተ ወደ ታየላችሁ ትልቅ ነገር ገስግሱ። አትያዙ በጥቃቅን ነገር። እንቋችሁን ሪያ ላይ አትጣሉ። እልፍ በሉ፣ ኢግኖር አድርጉ። ይህ ጥቃቅን ነገር ተራ ነገር ነው፣ እኛን አይመጥነንም። በአጠቃላይ እኛ የንጉሥ ልጆች ነን። እናንተ ኢየሱስ ያድናል። እባካችሁ በርቱ። እናንተ ጥሪያችሁን ጠብጥቡ። በምንም አትያዙ። ትኩረታችሁን መስቀሉ ላይ ብቻ አድርጉ። ትላንት ደግሞ ልብ የሚያሞቅ ነገር ፕሬዚዳንት ትራምፕ በእስራኤል ተሸልመዋል። ለመሰላችሁ የእስራኤል ፕሬዚዳንት እንደተናገሩት እስራኤል እንዲህ ያለ ሽልማት ከሰጠች 80 ዓመት አልፏታል አሉ። ኃይለኛ አዋርድ ለትራምፕ ሰጥታለች። ማን? እስራኤል። ለምን? የቁርጥ ቀን ልጄ ስለሆነ አለች። እስራኤል ማለት እኮ በእግዚአብሔር የተመረጠ ሕዝብ ነው። እስራኤል የሸለመችውን እግዚአብሔር ይሸልማል። እንደ ትራምፕ ለአይሁድና ለእስራኤል ውለታ የዋለ የለም። ብዙ ሰርተዋል። ማንም መሪ ያላደረገውን አድርገዋል። ያደረጉት አስተዋጽኦ ቀላል አይደለም ብላ እስራኤል አክብራ ለትራምፕ ሸልማለች። ሸልሜያለሁ ብላለች። ደስ የሚል ዜና አይደል? ኢየሱስ ጌታ ነው። እግዚአብሔር የማንም ስራ ባለዳ አይደለም። ለሰራነው መልካም ስራ ይሸልመናል። ሸላሚው ማን ነው ነው ግን አሁን ጥያቄው። ሸላሚው ማን ነው? እስራኤል። ከሸለመችህ አይቀር እስራኤል ትሸልምህ። ከእስራኤል ጎን ቆሞ መሸለም እጥፍ ድርብ ከእግዚአብሔር መቀበል ማለት ነው። ይሄ ያኮራኛል። እኔ እግዚአብሔር የተባረከ ይሁን። ቪዲዮ አያይዛለሁ። Well, President Trump has broken so many conventions to the surprise of people, and then they figure out, oh, well, maybe, he was right after all. So we decided to break a convention too, or create a new one, and that is to award the Israel Prize, which in almost our 80 years, we've never awarded it to a non-Israeli, and we're going to award it this year to President Trump. This was announced formally over lunch by our Minister of Education, who's responsible for the Israel Prize. It's going to be awarded to President Donald J. Trump for his tremendous contributions to Israel and the Jewish people. ሌላው በጣም ደስ ያለ ነገር ማስተር አብነት ወንድሜ ተሽሎት ወጥቷል። ወደ ሀገሩ ተመልሷል። ሰምታችኋል አይደል? ከተመለሰ በኋላ የሰጠው መግለጫ ዱዓ የለውም። በየሃይማኖታችሁ የጸለያችሁልኝ አመሰግናለሁ አላለም። ወንድም አለ ምክሬን ሰምተሃልና የኢየሱስን ስም በአደባባይ መጥራት ጀምረሃልና እግዚአብሔር ይባርክ። አሁንም በተሰጠህ ዕድል በቀኝ እጅ ምትረዳውን ምግብ በዚህኛው እጅ ደግሞ ወንጌሉን እየሰጠ ጠብጥብልኝ። እንኳንም ሰማኸኝ፣ መልእክቱ ደርሶሃል ማለት ነው። ስሙኝ፣ ቪዲዮ አያይዛለሁ። አታችሁ ስታለቅሱ እግዚአብሔር የደረሳችሁ ሰዎች ካላችሁ እግዚአብሔርን አመስግኑ። እንደኔ የታማችሁ በገንዘብ መዳን አቅቷችሁ በነፃ ይፈወሳችሁ ኢየሱስ ካለ ለተሰከለሰ እንደኔ ካፈር ከትቢያ ላይ ተነስታችሁ ለብዙዎች ጥላ ከሆናችሁ እግዚአብሔርን አመስግኑ። እኔን ያከበረኝ እግዚአብሔር ነው። እኔን ያቆመኝ እግዚአብሔር ነው። እኔን ሰጪ ያደረገኝ እግዚአብሔር ነው። ታምሜ የፈወሰኝ እግዚአብሔር ነው። ከወደኩበት ያነሳኝ እግዚአብሔር ነው። በመጎስ እንድንቀሳቀስ ያደረገኝ እግዚአብሔር ነው። በዚህ ምድር ላይ ያለው ክብር ሁሉ ለሱ ይሁን። አሜን። እኔ ዝቅ ዝቅ ላለው እሱ በእኔ ላይ ከፍ ከፍ ይበል። ግደለም
ታዋቂ ሰዎች ሲቆሙ አስደንግጡ። ብቻውን እሱ ነው ታዋቂ፣ ብቻውን እሱ ነው ኃያል። እግዚአብሔርን አመስግኑ። እንደኔ የደረሰላችሁ እግዚአብሔርን አመስግኑ። በነፃ የፈወሳችሁ ኢየሱስን አመስግኑ። ለመጀመሪያ ጊዜ ከማስተር አብነት አንደበት ኢየሱስን ሰማሁት። ሃሎ! ይሄ ነው የሚያምርብህ ወንድም ዓለም። ይሄ ነው የሚያዋጣ ወንድም ዓለም። በክርስቶስ ኢየሱስ ስም አናፍርም። ለምን? እውነተኛ ፈዋሽ እሱ ስለሆነ። እግዚአብሔር ነው ታመመ የፈወሰኝ። እግዚአብሔር ነው ሰጪ ያደረገኝ። እግዚአብሔር ነው። እኔ ዝቅ ዝቅ እላለሁ፣ እርሱ በእኔ ላይ ከፍ ከፍ ይላል። ብቻውን ነው እሱ ታዋቂ። አሁን አማኝ ሸተትክ። አሁን የክርስቶስ ሸተትክ ወንድም ዓለም። አሁን ቃና ተለወጠ። ጌታ ይባርክ። ዘመን ጨምሮልሃል። በተሰጠ ዘመን ኢየሱስን አገልግለ እለፍ። ከምታበላው ከምታጠጣው በፊት አገልግሎትን ቀጥል። በዚህ ምድር ላይ ያለው ክብር ሁሉ ለእርሱ ይሁን ብሏል። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። አጭር ጸሎት ላርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ይሄ ጊዜ ሰዓት ያንተ ነው። ጌታ ሆይ ስለረዳኸኝ አመሰግንሃለሁ። በዚህ መልእክት ደግሞ እግዚአብሔር አባት ሆይ ብዙዎች ሰምተው እንዲለወጡ ያንተ መንፈስ ደግሞ እንዲያግዘኝ መንፈስ ቅዱስ እለምናለሁ፣ ጸልያለሁ። ጌታ ሆይ ሁሉ ለክብር ይዋል። ከኔ ሳይሆን ካንተ የሆነ ሁሉ ይተላለፍ። እግዚአብሔር ሆይ እንድትረዳኝ እለምናለሁ፣ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጊዜውን ሰዓቱን ላንተ አሳልፌ ሰጠው። አሜን። እግዚአብሔር የተባረከ ይሁን። የኔና የናንተ አገር መቼም ብዙ ጉድ አለበት። ጉድ ነው ዘንድሮ የሚያስብል ነገር አለበት። በተለይ በዚህ በክርስቲያኑ ዓለም በቤተ ክርስቲያን ዓለም ያለው በኦርቶዶክስ ቢሆን በፕሮቴስታንት ቢሆን በጣም ብዙ ነቀፌታችን እየጨመረ አደራረጋችን ከእግዚአብሔር ሐሳብና ፈቃድ ከቃሉ ውጪ እየሆነ እና አንዱን ይዘን አንዱን ሳንጨርሰው ብዙ ነገሮች ወደ እየሳቱ እየተቀያየሩ ነው ያሉትና አንዳንዴ በቃ አንዱ ስንለው አንዱ ለመያዝ እንኳን ያስቸግራል። በዚህ በኢትዮጵያ ወንጌላዊት ቤተክርስቲያን ውስጥ ሰሞኑን ያው ባለፈው ጊዜ ግብረ ሰዶምን የተቃወሙትን አባረዋል የሚል ነገር ነበር። እንደገና አሁን ደግሞ ባለፈው ጊዜም እንደ አይነት መልእክት አስተላልፍ ያለው የቤኒሂንን መምጣት የኢትዮጵያ ቤተክርስቲያን የኢትዮጵያ አገልጋይ በየትኛው ሞራል ነው የምትቃወመው ብዬ ገና ቤኒሂን እንግዲህ በሚቀጥለው ወር ነው የሚመጣው ማርች ላይና እንደ ኢትዮጵያዊ እንደ ክርስቲያን እኔና እናንተ መጀመሪያ የራሳችንን ጉድፍ ማየት አለብን አይደል? እና ቤኒሂን ልክ ላይሆን ይችላል። ልክ አይደል? ልክ ማይሆንበት ሁኔታዎች ሊኖሩ ይችላሉ። ግን ቤኒሂን ወደ ኢትዮጵያ መጥቶ ኢትዮጵያዊን ይበክላል የሚል አስተሳሰብ የለኝም። እኛ ኦልሬዲ በአገር በቀሎቹ ተበክለናል። ስለዚህ አሁን እኔ መግቢያ የማደርገው አለማፈር አይባልም። ይሄ ነገር አለማፈር አይመስላችሁ? አሁን የኢትዮጵያ ወንጌላውያን የቀደሙትን ምን ነካቸው? እኔ አሁን ተስፋ የማደርገው የነበረው እነ መካነ ኢየሱስ፣ ቃለ ሕይወት፣ መሰረተ ክርስቶስ፣ ሙሉ ወንጌል የሚባሉት የቀደሙ መሰረት ያላቸው ናቸው። ነገር ግን እነሱንም የዚህ ዓለም ገዢ በዘመኑ እየሆነ ያለው ነገር እያናጋቸው ውስጣቸውን እየቦረቦረ እንዳለ እየተገለጠ ነው። እንኳን ሌላውን ሊያስጥሉ ማለት ነው። ስለዚህ አሁን የኢትዮጵያ ቃለ ሕይወት ቤተክርስቲያን በሚቀጥለው ወር ወደ ሀገራችን ሊመጣ የተጋበዘውን የእግዚአብሔር ሰው ነው ምለው። የኛም እኮ ነቢያቶች የእግዚአብሔር ሰው ይባላሉ። እንጠራቸው የለ እንደ ነብይ ከሌ እያለ አይናችን እያየ የሚያደርጉትን ነገር እያየን ማለት ነው። ስለዚህ ቤኒሂን ሐሰተኛ ነውና ወደ ኢትዮጵያ መምጣቱን እንቃወማለን ብለው መግለጫ አውጥተዋል። ይህ ነገር በጣም አሳፋሪ ነው። እኔ እናንተም ብሆን ዝም እላለሁ። እንደውም የሚመስለው ምቀኝነት ነው። ምክንያቱም ሌላ
የጋበዘው ሰው ሌላ ስለሆነ የጋበዘችው ቤተክርስቲያን ሌላ ስለሆነች ከዛ እርስ በርስ ካላችሁ መመቀኛኘት የተነሳ ነው እንጂ ቤኒሂንን እውነት ከሀገራችን ነቢያት የበለጠ ሐሰተኛ ሆኖ አይደለም። ምን ብለው ነው መግለጫ ያወጡት ቢባል እኮ ደግሞ እንደው ለጆሮ የሚከብድ ነገር ይሄ ሰውዬ ተብሎ ክው የሚያረግ ነገር ከሀገራችን ሐሰተኛ ነቢያት የበለጠ ኃጢአት የሰራ የበለጠ ሐሰተኛ የሆነ እንዴ ሀገራችን ውስጥ የለማው እኮ ከለማበት የተጋባበት መገለጫም የለውም የሚሰሩት ነገር። የሐሰት ትምህርትና ልምምድ በሀገራችን እየተስፋፋ በመምጣቱ አሉ። እሺ የቤኒሂን መምጣት ይህንን የሐሰት ትምህርት የተስፋፋውን የባሰ ያባብሰዋል አሉ። መጀመሪያ ቤታችን ውስጥ ያለውን የተስፋፋውን ቤታችን ውስጥ የእግዚአብሔርን ቤት ያረከሰውን ትውልድ እየጨፈጨፈ ትውልድን እየበዘበዘ ያለውን ድሃውን እያሰቃየ ያለውን ሳትቀጡ ሳትገሩ ሳትገስጹ እንዴት የሌላ አገር አገልጋይ ሲመጣ ዘራፍ ትላላችሁ? ኧረ በኢየሱስ ስም ይሄ ምን ይባላል መሰላችሁ? ትንሹ ድሃ ትልቁን ድሃ አይወደውም አሉ። ትልቁ ድሃ ትንሹን ድሃ አይወደውም። እናንተም ቤት እሳት አለ። መጀመሪያ እናንተ ቤት ያለውን እሳት አጥፉ። የጎረቤት እሳት ለማጥፋት ከምትሄዱ ስሙኝ። ከዛስ ሲጀመር የሐሰት ትምህርትና ልምምዱን ያስፋፋው ማን ነው ነው እኔ ጥያቄ። ተከታታይ እርምጃ እንዲወሰድ ወጣቱን ለመታደግ አላችሁ። እኔ የምለው እስከ ዛሬ የት ነበራችሁ? የት ነበራችሁ? እንደው መግለጫ ብላችሁ ገጭ ስትሉ ትንሽ አትሳቀቁ? እግዚአብሔር ባትፈሩ እንደው አሉ እኮ አንዳንድ አስተዋይ ሰዎች አሉ። ለምን ብለው የሚጠይቁ ሰዎች አሉ። የሐሰት ትምህርትና ልምምድ በሀገራችን ብዙዎችን ሲያታልልና ወጣቱንም ሲያስት ዛሬ በቤኒሂን መምጣት ይባባሳል ነው ነገሩ። አንደኛ አሉ የሚቃወሙበት ምክንያት ቤኒሂን የብልጽግናና የጤና ወንጌል ሰባኪ እንዲሁም የእምነት እንቅስቃሴ አራማጅ ነው አሉ። የቤኒሂን ስሁት አስተምህሮችና ልምምዶች አንደኛ ቤኒሂን የብልጽግናና የጤና ወንጌል ሰባኪ እንዲሁም የእምነት እንቅስቃሴዎች አራማጅ ነው። በሀብትና ጤና ላይ የሚያተኩር የክርስቶስን የመስቀል ስራ የሚሸፍን ገንዘብ ተኮር ልምምድ አሉ። እኔ ሳኩባችሁ። እኔ ስቃለሁ፣ በእውነት እስቃለሁ በእናንተ እንደ ኢትዮጵያዊ አገልጋይ ቄሱም ይሁን ፓስተሩም ይሁን ነብዩም ይሁን ገንዘብ እየተቀበሉ የሚጸልዩ ድሃውን የሚበዘብዙ በገንዘብ ሆኗል። አሁን ሁሉ ነገር ገንዘብ ከሌለ እኮ ወንጌል የለም አሉ እናንተ። እንዲህ አይነት ህዝብ ተሸክሞ ሰው ቤኒሂንን ገንዘብ ነው ብሎ ይኮንናል? ገንዘብ ተኮር ልምምድ እንኳን አይደለም ነቢያቱ አሁን የፈሉት ቀርቶ እናንተ እንኳን በገንዘብ ተነካክታችኋል። ስሙኝ። ሁለተኛ ቤኒሂን ሐሰተኛ ፈውሶች በሐሰተኛ ፈውስ የታወቀ ነው አሉ። ሁለት ቤኒሂን በሐሰተኛ ፈውሶች የሚታወቅ ሰው ነው። ስንት ሰው ነው ኪኒን አስትለው ድናሃል ብለው በነጋታ ሞተ? አገራችን ነቢያቱ እነ ሚራክል መኒን አንድ ቀን ሳትናገሩት ገንዘብ ከሰማይ ያወርዳለሁ ብሎ የስንቱን ኪስ ሲበዘብዝ ሚራክል መኒን አንድ ቀን ሳትናገሩ ቤኒሂን ትናገራላችሁ? ቤኒሂን ገንዘብ ይወዳል ትላላችሁ? በየገስታውሱ ድሃው ሲበዘበዝ አንድ ቀን ምንም ያላላችሁ ዛሬ ቤኒሂን ገንዘብ ይወዳል ትላላችሁ? ቤኒሂን እኮ የሚመጣው ከገንዘብ ሀገር ነው። እንደ ኢትዮጵያ ከድሃ ሀገር መሰላችሁ? እና ቤኒሂን የሚመጣው ከኢትዮጵያ ገንዘብ ሊሰበስብ ነው። ከሞን ጋይስ። ሶስተኛ ቤኒሂን ብዙዎችን ያሳተ ሐሰተኛ ነብይ ነው። የሐሰት ትንቢት ከቃሉ ያፈነገጠ ትንቢቶችን የነ ዳንሳስ ትንቢት የነ ጩፋስ ትንቢት የትኛው ነው መሬት የረገጠው? የትኛው ነው ለሀገር ያመጣው መፍትሄ? ስልክ ቁጥርና የጎረቤት ስም ሲጠሩ እየዋሉ እነሱ ተሸክመ ሐሰተኛ ነብይ ትላለህ? ዋው! ከዛስ አራተኛ
የሐሰት ትምህርቶችን ያስተምራል። ቤኒሂን የሐሰት ትምህርቶችን አስተማሪ ነው። የሐሰት ትምህርት ማምን ቁጡ ባገሬ የእውነት ትምህርት አለ እንዴ? አገሬ መጽሐፍ ቅዱስ የሚለው ሌላ፣ እዚህ ጋር ትውልድ የሚሰማው ሌላ። ገንዘብ አምጣና እዛ ሰማይ ቤት መዝገብ ላስቀምጥል ያለውንስ ምን ነው ዝም አላችሁት? እርስ በርስ አይመካከሩም፣ አይገሳሰጹም፣ አይደጋገፉም፣ አይተባበሩም። በአይነ ቁራኛ እየተያያችሁ እርስ በርስ ቤተ ክርስቲያን አንዱ ሲያጠፋ አንዱን አይመክር፣ አይገስጽ። እዛ ተንጠራርታችሁ ደግሞ የሰው ሀገርን አገልጋይ ስንት የታወቀ አገልጋይ አረ እኛ ቤት ጉድ ይበልጣል፣ አረ በቤታችን የተሸከምነው ይበልጣል። ታው መጀመሪያ ራሳችሁን ጉድፊውና ጥሩ። ከዛስ የሐሰት ነቢያት በህዝቡ ላይ ሲፋንኑና ደሃውን ሲበዘብዙ የት ነበራችሁ? አሁንም አላቋረጡ። አንድም ቀን አጠገባችሁ ባሉት ሐሰተኞች ነቢያት ላይ መግለጫ ስታወጡ፣ ስትቆጡ፣ ስታወግዙ፣ ስትገስጹ አልተሰማችሁ። ምን ነው ቤኒሂንን ሐሰተኛ ለማለት ደፈራችሁ? እንደ ኢትዮጵያዊ ግብዝ የለም እናታ። ኢትዮጵያዊ የሰው ሀገርን ፕሬዚደንት ለመስደብ ችግር የለበትም። የራሱን ጉድ እዚህ ጋር አስቀምጦ የሰው ሀገርን ህዝብ ለማንቋሸሽ ችግር የለበትም። እዚህ ጋር የራሱን ትልቅ ነገር አስቀምጦ ተራራህን አስቀምጠ አሁን ትራምፕን ኢትዮጵያዊ ትራምፕን ከፍ ያደርገዋል፣ ዝቅ ያደርገዋል። አረ ቤትህ ማገር እሳት አለ እባክህ ወንድም አለ። መጀመሪያ ራስህን አጥራ። ትራምፕን ዘረኛ ይላል እዚህ ጋር እየተበላለ። ሰሞኑን ደግሞ በዚሁ መሃል አንድ ነገር ልናገር እናንተ። ደቡብ አፍሪካ ያለ ኢትዮጵያዊ እየተሳቀቀ ነው። እነዚህ የደቡብ አፍሪካ ህዝቦች ዘረኞች ናቸው አለ። እሱ ልንገራችሁ እንደው በጣም ያፈርኩበት ጉዳይ ማለት ነው። በደቡብ አፍሪካ ኢትዮጵያውያን ስደት ላይ ናቸው። ለምን? እዚህ ኢትዮጵያ ሆነ የሰራው ግፍ ልጆቻችንን ትምህርት ቤት ማስተማር አልቻሉም። ማን? ኢትዮጵያውያን። ለምን? የደቡብ አፍሪካ ዜጎች የኛ ልጆች ሳይማሩ የናንተ ለምንድን ነው የሚማሩት? የኛ ልጆች ጥሩ ሳይለብሱ የናንተ ልጆች ጥሩ ለምንድን ነው የሚለብሱት? ብለው ትምህርት ቤት ድረስ መጥተው አመጻ አድርገዋል። የሀገሬው ህዝብ እነዚህ መጤዎች ናቸው፣ ከኛ ልጆች ቅድሚያ እየተሰጣቸው ነው አሉ። በጥላቻ ተነስተውብናል አሉ። እነሱ ደቡብ አፍሪካ ናቸው። አንተ ኢትዮጵያዊ ነህ። እዚህ ጋር ግን በሀገርም ይበላላ ያለው ኦሮሞና አማራ ነው፣ ትግሬና አማራ ነው፣ ወላይታና ከምባታ ነው፣ ሀዲያ ነው። እርስ በርሱ የሚጨራረሰው ጉራጌ ነው። አንድ ሀገር ተወልደ አንድ አፈር ላይ በቅለ አንድ ውሃ ጠጥተ በሀገርህ ሳትስማማ ደቡብ አፍሪካ ያላችሁ ኢትዮጵያውያን ደግሞ ምን ሞራልና ምን አንደበት አላችሁ? አገሬውን ጥላቻ ተነስቶብናል አለ። እዚህ አገር የሰራኸው ግፍ እያንጠረጠረህ ያለው ንስሐ ግቡ። እናንተ ልንገራችሁ፣ ኢትዮጵያዊ በአገሩ ላይ የሚሰራው ግፍ እየተከተለው ግር በግር መከራህን ትጠብሳለህ። አንዴ ወንዝ ይወስዳቸዋል። ስሙኝ ባካችሁ። አንዴ ይገደላሉ፣ ይታሰራሉ። ይሄው እንደዚህ ደግሞ ደቡብ አፍሪካ የሀገሬው ህዝብ ተነስቶባቸዋል። ለምን? በሀገራችን የሰራነው ግፍ። ኢየሱስ ጌታ ነው ወገኖቼ። በጣም ደስ ብሎኛል። ሃሌሉያ። ሁሉ በርሱ ሆነ፣ ከሆነውም አንዳችም ያለ እርሱ የሆነ የለም። እኛ ደግሞ እንደዚህ ነጭነጩን እየተናገርን ከጌታ ጋር አብረን እንቀጥላለን። ኢየሱስ ደግሞ ይመጣል። ኢየሱስ ይመጣል። እናንተ አሁን የመዘጋጀት ሰዓት። ፕሊዝ መልእክቴን ሼርና ሰብስክራይብ አድርጉ። ራሳችንን እናጽዳ። መጀመሪያ በፍቅር ደግሞ እንመላለስ። ትዳሮች የተበተነ ይሰብሰብ በጌታ በኢየሱስ ክርስቶስ። ይህንን ነው የምለው እኔ። በፍቅር እንኑር። እናንተ እግዚአብሔር ፍቅር ነው። ጥላቻ ምናምን ዘረኝነት ከኛ አይጠብቅ። በተለይ ቤተክርስቲያን የገባውን የጥላቻ መንፈስ አውጡ፣ እናውጣ። ኢየሱስ ይመጣል። ተባረኩ። ወዳችኋለሁ። ሻሎም ሻሎም። መልካም ምሽት፣ መልካም ቀን። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ
አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።